ውድ ተመልካቾቼ እንግዲህ ዱቄት አንደኛ ደረጃ እየመራ ያለው ቡሄ የሚባል ዱቄት ነው። ሁለተኛ ደረጃ ስማርት ነው። ሶስተኛ ደረጃ ቢፋ ነው። ከሶስት አንዱ ነው ማዘዝ ያለባችሁ። ብር ደግሞ ካልፈራችሁ ቡሄን ነው ማዘዝ ያለባችሁ። አሁን ላይ ወቅቱ እየመራ ያለው ቡሄ የሚባል ስጠብቁ የነበራችሁ የሮመዳን አስቤዛ እንግዲህ እስካሁን ድረስ የጎደለን አዲሱ ተምር እስከሚገባ ነበረ። ያው እንግዲህ በዚህ መሰረት አዲስ ተምር ገብቷል ማለት ነው። ውድ ተመልካቾቼ እንግዲህ የተምሩን እስኪ ዋጋ አሁን ላይ የመጀመሪያ ዋጋ ስንት እንደገባ እሱን የምነግራችሁ ይሆናል። ዛሬ ላይ የምነግራችሁ ዋጋ እንግዲህ እስከ መጨረሻው ይቀጥላል ማለት አይደለም። ነገር ግን እስኪ የመጀመሪያው ዋጋ ላስረዳችሁና በሚጨምርበት እንነጋገራለን ማለት ነው። ውድ ተመልካቾቼ ይህን ቪዲዮ ሸር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ ማለት ነው። ምክንያቱም ብዙ ደንበኞቼ ተምር እስከሚገባ እያሉ እስካሁን ድረስ አልመጡም። ያው እንግዲህ ተምር እኔም አዲስ ተምር አልገባም ብዬ በባለፈው ተናግሬ ነበረ። ዛሬ ላይ አዲስ ተምር ተረክብ ያለው እንግዲህ ይሄ ሁሉ ተምር ያመጣሁት ለእናንተ ለደንበኞቼ ነው። እንግዲህ ይሄ የገባው በመጀመሪያው ትዕዛዝ ነው ማለት ነው። እንግዲህ ዋጋውን የምነግራችሁ ይሆናል። ላይክ ሸር እያደረጋችሁ አብራችሁን ቆዩ ማለት ነው ጋይስ። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላ። እንግዲህ ውድ ፋሚሊዎቼ ያው እንግዲህ ከሁሉም ከሮመዳን አስቤዛ እስካሁን ድረስ እንግዲህ የጎደለን ተምር ብቻ ነበረ። ያው እንግዲህ አዲሱ ተምር ገብተዋል። ይሄ እንግዲህ የምትመለከቱት አሁን የወረደ አዲስ ተምር ነው። ያው የቆየው ተምር አለ። ነገር ግን የቆየውን ተምር ላለመስጠት ተምር አልገባም ስላችሁ ነው የከረምኩት። አሁን ላይ አዲሱ ተምር ገብቷል። እንግዲህ ሮመዳናችንም ያው 20 ምናምን ቀን እየቀረን ነው። አሁን ላይ እንግዲህ የትም ቦታ ማዘዝ ትችላላችሁ። ወሎ ሁሉም ቦታ አደርሳለሁ ማለት ነው። እንግዲህ እንዴት እንደማደርስ አምና ያዘዛችሁ ታውቁታላችሁ። ባላችሁበት አገር ብር መክፈል የምትፈልጉ ከሆነ እሱን ሂሳብ አውጥተን የምነግራችሁ ይሆናል። ነገር ግን እኔ የምሰራው ብዙዎቻችሁ ታውቁታላችሁ፣ ቀጥታ ባለበት ሂሳብ ማህበረሰቡ በሚገዛበት ቀጥታ ገዝቼ የማስረከባችሁ ይሆናል። ቀጥታ እቃችሁን በስነ ስርዓት ከቤተሰቦቻችሁ ጋር አደርሳለሁኝ። የራሴ የላቪንና የትራንስፖርት ብቻ ነው መቀበላችሁ ማለት ነው። ሁላችሁም ታውቃላችሁ። የትም ቦታ ሆናችሁ ማዘዝ ትችላላችሁ። እንግዲህ በወሎ ሁሉም ቦታ ብር ቀስ ብላችሁ ማስገባት ትችላላችሁ። ብር ግዴታ አይደለም። መጀመሪያ ግዴታ ማስገባት አይጠበቅባችሁም። ምክንያቱም የመዳም ቅመሞች በሁሉም ቦታ ያው እንግዲህ ወራችሁ ካልሞላ ብር እንዴት እንደማታገኙ እናውቃለን። እቃችሁን በስነ ስርዓት ቤተሰቦቻችሁ ጋር እናደርሳለን። ሂሳብ እንተሳሰባለን። ሂሳባችሁን ካወቃችሁ በኋላ ለቤተሰቦቻችሁ እቃ ይሄድላችኋል። እቃቸውን ይቀበላሉ። እናንተ ደግሞ የወር ደመወዛችሁ ሲደርስ ቀስ ብላችሁ ብራችሁን ትከፍላላችሁ ማለት ነው። በቃ ይሄ ግልጽና ግልጽ ነው። ሁልጊዜ የምንሰራው ስራ ነው። በጣም ወዳችኋለሁ። ሌላው ትዕዛዝ እንግዲህ ቀደም ብሎ የተዘጋጀ ነው። 20 ሊትር ዘይት የምትፈልጉ ሁሉም ተዘጋጅቶ ቁጭ ብሎላቸዋል። 5 ሊትር ዘይት የምትፈልጉ እሱም ተዘጋጅቶ ቁጭ ብሎላቸዋል። ተምሩ ነበር የቀረው፣ ይሄው ተምሩ መጥቶላቸዋል። ዱቄትም ተዘጋጅቶ ተቀምጧል። ሁሉንም ነገር ዛሬ አዘጋጅቼ ቁጭ አድርጌላችኋለሁ። ቀጥታ በተዛዛችሁ መሰረት እያነሳው እየጫንኩ በቤተሰቦቻችሁ ማድረስ ብቻ ነው። እና እንግዲህ በሁሉም አገራት አደርሳለሁ። እንግዲህ ወሎ ክልል በደሴ ዙሪያ መካነ ሰላም ከለላን ሁሉን ጨምሮ አደርስላችኋለሁኝ። እንዲሁም ደግሞ በሐይቅ ዙሪያ ወረባቦን ጨምሮ ሁሉም ቦታ። ከዛ በተረፈ እንግዲህ ሰሜን ወሎ ምንም የሚቀረኝ ቦታ የለም። ራያ ቆቦ፣ ሐራ፣ ወልዲያ፣ መርሳ፣ ጊራና ሁሉም ገጠራማ ቦታዎች ባጃጅ የሚገባው ባጃጅ የማይገባው ደግሞ በግመል እና በአህያ እየጫንኩ ሳደርስ የኖርኩ ሰው ነኝ። ብዙዎቻችሁ ታውቃላችሁ። ታማኝነትም እስከ ጥግ ድረስ ነው። የምፈልጉት አይነት እቃ አለ። በርበሬ ከፈለጋችሁ ሽሮ በርበሬ ማዘዝ ትችላላችሁ። ሌላም ነገር እቃዎችን ቪንቶ አዘጋጅቼላችኋለሁ። እንደገና ደግሞ የሆነ የሚበጠበጠው ዱቄቱ የማንጎ የብርቱካን
እንዲሁም አናናስ ጭምር እሱንም አዘጋጅቼላችኋለሁ ፋሚሊ። ምንም የቀረ ነገር የለም። ከእናንተ ጋር ማዘዝ ነው የሚቻለው። እንግዲህ ዋጋው እንደነገርኳችሁ ሮመዳን 10 ቀን 15 ቀን ሲቀረው በጣም ሁሉም ዋጋ ስለሚጨምር አሁን ላይ እቃችሁን አስመዝግባችሁ ብታስቀምጡ ጥሩ ነው። ሁሉም ነገር ተዘጋጅቶ አሁን ላይ ወደ ቤተሰቦቻችሁ ብሄር ተመራጭ ነው። የዛሬው እንግዲህ ዋናው ቪዲዮዬ የመጣሁት ይህን ተምር አዲስ ተምር እንዳስገባሁ ልነግራችሁ ነው። ያው እስካሁን ድረስ ስጠብቁ የነበራችሁ ተምር ፈላጊዎች ስላላችሁ ለእናንተ ነው ይህን ቪዲዮ የምሰራው። እንግዲህ እንደተለመደው እንደምታውቁት እናንተም ቻናሌ በጣም ደክሟል፣ በጣም ቀዝቅዟል። ቻናሌ በጣም አክቲቭ ነበረ። እኔም ያው ተሳነፌ ስራዬን ስላቆምኩኝ ለዛ ነው መሰለኝ ቻናሌ በጣም ደክሞብኛል። እስኪ ላይክ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ ውድ ቤተሰቦቼ ቁጥሬን ከኮሜንት ስር ላይ ያስቀምጥላችኋለሁኝ። ሁላችሁም እየገባችሁ በዋትስአፕ እና በኢሞ ማናገር ትችላላችሁ። ሁሉም ቦታ ደርስላችኋለሁ። ብር እንግዲህ ደሞዝ ሲደርስ ትከፍሉኛላችሁ። ግዴታ አይደለም ብር፣ ዋናው መተማመን ነው። ብዙ ጊዜ መጀመሪያ ብር የምንጠይቀው መተማመን ስለሌለ ነው። መተማመን እስካለ ድረስ ብሩ 2 ወርም 1 ወርም ማደር ይችላል። እንደፈለጋችሁ ማዘዝ ትችላላችሁ። በጣም ወዳችኋለሁ። ቤተሰቦቻችሁ ማስደሰት ትችላላችሁ። እንዲሁም በግ ፍየል ማዘዝ ትችላላችሁ። የምትፈልጉትን አደርሳለሁኝ። ብዙዎቻችሁ ታቆኛላችሁ። በጣም ወዳችኋለሁ። ላይክ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁኝ። ሌላው ነገር ምንድነው? ዱቄትን በተመለከተ ዱቄት አንደኛ የሚባለው ዱቄት ቡሄ ነው። ሁለተኛ የሚባለው ደግሞ ስማርት ነው። ሶስተኛ የሚባለው ዱቄት ደግሞ ቢፋ የሚባል ዱቄት ነው። እንግዲህ አሁን 3ቱ ነው ያለው። ከ3ቱ ውጭ ያለው ዱቄት ሁሉም ጅል ነው ማለት ነው። እንግዲህ አንደኛ የምትፈልጉ ከሆነ ቡሄ ነው ማዘዝ ያለባችሁ። አሁንም ነገም ዛሬም የምመክራችሁ ቡሄ ነው ዱቄት። አሁን ላይ ኢትዮጵያ 100% እየመራ ያለው ቡሄ ነው። በዋጋም ደረጃ ቡሄው ውድ ነው። አስከትሎ ስማርት ነው። ከስማርት ቀጥሎ ቢፋ ነው። ሁለቱን ዱቄት ማዘዛችሁን እንዳትረሱ ማለት ነው። ብዙዎቻችሁ የራሱን እቃ ለማጣራት ሁሉም ሰው የራሴ ይጣፍጣል ፈሴ ነውና እንዳትታለሉ የምፈልገው ነገር ዱቄት 3 አይነት ዱቄት አለ። አንደኛ እየመራ ያለው ቡሄ ነው። ከቡሄ ቀጥሎ ስማርት ነው። ከስማርት ቀጥሎ ቢፋ ነው። እንግዲህ 3ቱን ዱቄት ብትጠቀሙ በጣም ጥሩ ነው። ይባስ ዋጋው ቢወደድም ግን ቡሄን ብትጠቀሙ በጣም ተመራጭ ነው ማለት ነው። ለእናንተ የሚያዋጣችሁ ነው እየነገርኳችሁ ያለሁት ጋይስ። ያው እንግዲህ ታቆኛላችሁ። እስካሁን ድረስ 3 ዓመት ሙሉ አብሬ እየሰራሁ ነው። እስካሁን ወቀሳ ደርሶብኝ አያውቅም። እኔም የማምንበትን እቃ ነው የማደርሰው። ምክንያቱም ነገ የማያስወቅሰኝን እቃ ስለሆነ ማድረስ የምፈልገው። ማዘዝ ትችላላችሁ። እንዲሁም ከሌላ ቦታ የምታዙት ደግሞ የዱቄቱን አንደኛና ሁለተኛ እየነገርኳችሁ ነው። ይመቻችሁ። በቃ ላይክ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። በያላችሁበት ፈጣሪ ይጠብቃችሁ።